ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉም። ወደ ሰበር መረጃዎች። በቅርቡ የተሾሙት የኢራን መከላከያ ሚኒስትር መገደላቸው ተሰማ። ቻይና አሜሪካን የሚያሰጉ ሚሳኤሎች ለኢራን ማቅረቧ ተሰማ። በደቡብ ኢራን ግራሻግ በተባለች ቦታ በሬክተር ስኬል 4.3 የተለካ የሬክተር መጠን ያለው የምድር መንቀጥቀጥ ተከስቷል። ይህ መሬት መንቀጥቀጥ ምናልባት በኒውክሌር ጦር መሳሪያ ሙከራ ላይ ተከስቶ ሊሆን ይችላል የሚል ስጋት አለ። ክርስቲያኖ ሮናልዶ ሳውዲን ለቆ ወጣ። ቻይና ለአሜሪካ የጦር መርከቦችና የአውሮፕላን ተሸካሚዎች ትልቅ ስጋት የሆኑትን እጅግ ዘመናዊ የሃይፐርሶኒክ ጸረ መርከብ ሚሳኤሎችን ለኢራን ማቅረቧ የተሰማ ሲሆን ይህም በዓለም አቀፍ ደረጃ ከፍተኛ ድንጋጤን ፈጥሯል። ይህ መረጃ እውነት ከሆነ አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኢፒክ ፉሪ አቅጣጫ ሊቀይር እንደሚችል ተገምቷል። እነዚህ ሚሳኤሎች በከፍተኛ ፍጥነት የሚጓዙና በአየር ላይ አቅጣጫቸውን የመቀየር ብቃት ያላቸው በመሆናቸው አሜሪካ መርከቦቿን ለመጠበቅ የምትጠቀምባቸውን ዘመናዊ መከላከያ ስርዓቶች እንደ ኤግስ ያሉ ክፉኛ ሊፈትን እንደሚችሉ ተናግረዋል። ይህ አደገኛ የጦር መሳሪያ ዝውውር የተሰማው ሩሲያ የግጭቱ ሂደት ላይ ያላትን ስጋት በገለጸችበትና እንደ እንግሊዝ፣ ፈረንሳይና ጀርመን ያሉ ሀገራት የባህር ላይ ነዳጅ መስመሮችን ለመጠበቅ በጦርነቱ ውስጥ ጠለቅ ብለው ለመሳተፍ በሚያስቡበት ወቅት ነው። ፕሬዚዳንት ትራምፕ የኢራን ወታደራዊ ዕዝ መፈራረሱን ቢገልጹም ኢራን እንዲህ አይነት ቴክኖሎጂዎችን ማግኘቷ ግን በዓለም አቀፍ አጋሮቿ አማካኝነት አሁንም ጠንካራ ስልታዊ አቅም እንዳላት ማሳያ ተደርጎ ተወስዷል። በየመን የሚገኙ አማጽያንም በቀይ ባህር ላይ ያሉ የጥምረት ሀገራት መርከቦችን ኢላማ እንደሚያደርጉ ያስጠነቀቁት ከዚህ የቴክኖሎጂ ድጋፍ ጋር በተያያዘ ሊሆን እንደሚችል ተጠርጥረዋል። በሌላ በኩል የዚህን አይነት ጦር መሳሪያ መኖሩ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናጋት እየፈጠረ ይገኛል። የሳውዲ አረቢያ ራስ ታኑር የነዳጅ ማጣሪያ መዘጋትና ኳታር የተፈጥሮ ጋዝ ምርቷን ማቋረጧ ገበያውን ቀድሞውን ያናጋው ሲሆን አሁን ደግሞ በባህር ላይ ሃይፐርሶኒክ ሚሳኤሎችን ያካተተ ግጭት ሊፈጠር ይችላል የሚለው ስጋት ሁኔታውን ይበልጥ አባብሶታል። ዋይት ሀውስ በቻይና ጣልቃ ገብነትና ላይ እስካሁን ይፋዊ ምላሽ ባይሰጥም ወታደራዊ ተንታኞች ግን የአሜሪካ ዋና የጦር መርከቦች ላይ ጥቃት ቢሰነዘር ቀውሱ ወደ ታላላቅ የዓለም ሀያላን ሀገራት ጦርነት ሊያመራ እንደሚችል እያስጠነቀቁ ነው። የዱባይ ኢኮኖሚ በኢራን ጥቃት ከፍተኛ ኪሳራ እየደረሰበት ነው። በኢራን ጥቃቶች ምክንያት የዱባይ አየር ማረፊያ ስራ በማቆሙ ከተማው በየደቂቃው ከ1 ሚሊዮን ዶላር በላይ እያጣች ትገኛለች። ይህ ግዙፍ ኪሳራ የሚከተሉትን ዘርፎች ያጠቃልላል። ኤሚሬትስ አየር መንገድ እና የትራንዚት አገልግሎቶች፣ ሆቴሎች እና የቱሪዝም ዘርፍ፣ ችርቻሮ ንግድ እና የቀረጥ ነፃ መሸጫዎች፣ ታክሲዎችና ሌሎች የትራንስፖርት አገልግሎቶች የአየር መንገዱ መስተዋጎል በዓለም አቀፍ የንግድና የጉዞ እንቅስቃሴ ላይ ከፍተኛ ተጽዕኖ እያሳደሩ ይገኛሉ። በየደቂቃው እየደረሰ ያለው የ1 ሚሊዮን ዶላር ኢኮኖሚ ኪሳራ አየር መንገዶችን፣ ሆቴሎችን፣ ታክሲዎችንና ችርቻሮ ንግድና ሌሎችን የሚያካተተ ቀደም ሲል ዋና ዋና የአየር ማረፊያዎች ባልታሰበ ሁኔታ ሲዘጉ ሊደርስ ስለሚችሉ ጉዳት ከወጡ ይፋ ማስጠንቀቂያዎች ጋር የሚጣጣም ነው። ይህ ቁጥር ተያያዥ ተጽዕኖዎች ያካተተ ሰፊ ግምት እንጂ በቅጽበት የተሰላ ትክክለኛ ሂሳብ ስሌት አይደለም። ይሁን እንጂ የጉዳቱ ስፋት በሮይተርስ፣ ኤፒ፣ ሲኤንኤን እና ኤንዲቲቪ ዘገባዎች ተረጋግጧል። በደቡብ ኢራን ገራሽ በተባለች ቦታ በሬክተር ስኬል 4.3 የተለካ የመሬት መንቀጥቀጥ ተከሰተ። በኢራን የዛግሮስ ተራራማ ቀበቶ ውስጥ በድንገት የተከሰተው የሬክተር መጠኑ 4.3 የሆነ የምድር መንቀጥቀጥ በወቅታዊ የጦርነት ውጥረት ምክንያት የብዙዎችን ቀልብ ስቧል። ይህ የኒውክሌር ሙከራ ይሆን የሚሉ ጥርጣሬዎች ቢነሱም የሳይንስ መረጃዎች ግን የተለየ ታሪክ ይነግሩናል። የአሜሪካ ጂኦሎጂ ሰርቪስ ዩኤስጂኤስ መረጃ እንደሚያሳየው መንቀጥቀጡ የተከሰተው በ10 ኪሎ ሜትር ጥልቀት ላይ ሲሆን ይህም በተፈጥሮ የቴክኒክ ጥንጣፎች ግጭት የሚከሰት ነው። ሳይንሱ እንዴት ለየው? የክትትል መሳሪያዎች የሞገድ መልክን ዌቭፎርምስ ሲመረምሩ መንቀጥቀጡ የተፈጥሮ መሆኑን የሚያረጋግጡ ጠንካራ የኤስ እና የፒ ሞገዶችን አሳይተዋል። የኒውክሌር ፍንዳታ ቢሆን ኖሮ ሞገዱ የተለየና የኤስ ሞገድ የሌለው ይሆን ነበር። በአጭሩ በምድር ውስጥ የተፈጥሮ ግጭት እንጂ ምንም አይነት የኒውክሌር ሙከራ ወይም የሰው ሰራሽ ፍንዳታ እንዳልሆነ ሳይንሳዊ መረጃዎች አረጋግጠዋል። እስካሁን በደረሰው መንቀጥቀጥም ምንም አይነት ጉዳት አልደረሰም። እስራኤል ወደ ሊባኖስ እግረኛ ጦሯን በማስገባት ተጨማሪ ቁልፍ አካባቢዎችን እንደምትይዝ ገለጸች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦሩ ወደ ሊባኖስ ገብቶ ተጨማሪ ቁልፍ አካባቢዎችን እንዲቆጣጠር ማዘዛቸውን የሀገሪቱ መከላከያ ሚኒስትር ካትዝ ገለጹ። የእስራኤል እግረኛ ጦር ወደ ሊባኖስ እንዲገባ የታዘዘው በእስራኤል ድንበር አካባቢ የሚገኙ ማህበረሰቦች ላይ የሚተኮሰውን ሮኬት ለመከላከል ነው በሚል ነው። የእስራኤል ጦር በሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ የሚወስደው ኃይለኛ እርምጃ አጠናክሮ እንደሚቀጥል ሚኒስተሩ ተናግረዋል። አሸባሪ ቡድኖች ወደ እስራኤል በሚያስወነጭፈው ሮኬት የተነሳ ዋጋ እየከፈለ ነው፣ መክፈሉንም ይቀጥላል ብለዋል።
የእስራኤል መከላከያ ሚኒስቴር እስራኤል ጋዛ በድንበሩ የሚገኙ ማህበረሰቦችን ለመከላከል ቁርጠኛ ነን ብለዋል። በጋሊሌ የሚገኙ ማህበረሰቦችን ደህንነት ለመከላከል ቃል ገብተናል፣ እያደረግን ያለውንም ያን ነው ብለዋል። ፈረንሳይ በተባበሩት አረብ ኤሚሬትስ ላይ ተዋጊ አውሮፕላኖች ማሰማራቷ ተገለጸም። ፈረንሳይ በተባበሩት አረብ ኤሚሬቶች የሚገኙትን የባህርና የአየር ኃይል ጦር ሰፈሮቿን ከኢራን ጥቃት ለመከላከል ራፋኤል ተዋጊ አውሮፕላኖች ማሰማራቷን የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ተናግረዋል። ቻይና የሆርሙዝ ባህረ ወሽመጥ ደህንነት እንዲጠበቅ ማሳሰቧ ቻይና በመካከለኛው ምስራቅ ጦርነት ውስጥ ያሉ ወገኖች ሁሉ ለነዳጅና ለጋዝ ወሳኝ የመጓጓዣ መስመሮች የሆነውን የሆርሙዝ ባህረ ወሽመጥ ደህንነት እንዲጠብቁ ጠይቃለች። ሆኖም ወገኖች ወታደራዊ እርምጃዎችን በአስቸኳይ እንዲያቆሙ በማለት አሳስባለች። ድሮኖች በኤሚሬትስና ኦማን ኢራቅ ጉዳት ማድረሳቸውን ቀጥለዋል። በተባበሩት አረብ ኤሚሬቶች ፋይጃር ከተማ በነዳጅ ኢንዱስትሪ ዛሬ የተቀሰቀሰ የድሮን እሳት አደጋ አስከትሏል። በኦማንም በተመሳሳይ የነዳጅ ማጠራቀሚያ በድሮን መመታቱን የመንግስት መገናኛ ብዙሃን ዘግበዋል። በተጨማሪም በሰሜን ኢራቅ የሚገኙ የኢራን ኩርድ ተዋጊዎች የጦር ሰፈር በኢራን የተፈጸመ ነው ተብሎ የሚታመን የድሮን ጥቃት መመታቱ ተገልጿል። በቅርቡ የተሾሙት የኢራን መከላከያ ሚኒስትር መገደላቸው ተሰማም። ግለሰቡ በኃላፊነት የቆዩት ለ2 ቀናት ብቻ ነው። እስራኤል የኢራንን አመራሮች ኢራን በሌላ ተክታ ከምትጨርስበት ፍጥነት በላይ የገደለች ትገኛለች። የዚህ ዜና ምንጭ አልአረቢያ ነው። ክርስቲያኖ ሮናልዶ ሳውዲ አረቢያ ለቆ ወጣ። በሳውዲ አረቢያ ዋና ከተማ ሪያድ ላይ የድሮን ጥቃት መፈጸሙን ተከትሎ የዓለማችን ውድ ተጫዋች ክርስቲያኖ ሮናልዶ ቤተሰቡን ይዞ በግል ጄቱ ሀገሪቱን ለቆ ወጥቷል። የክርስቲያኖ ሮናልዶ 61 ሚሊዮን ዩሮ ዋጋ የሚያወጣው ቅንጡ የግል ጄት በሌሊት ሳውዲ አረቢያ ለቆ በመውጣት ወደ ማድሪድ አቅንቷል። ሮናልዶ እዚህ ውሳኔ ላይ የደረሰው በሪያድ የአሜሪካ ኤምባሲ ላይ የሰው አልባ አውሮፕላን ውስጥ ጥቃት ተከትሎ የቀጠናው ውጥረት ከፍተኛ ደረጃ በመድረሱ ነው። የ41 ዓመቱ የእግር ኳስ ኮከብ ክርስቲያኖ ሮናልዶ በሳውዲ ዋና ከተማ ሪያድ ከባለቤቱ ጆርጂና ሮድሪጌዝ እና ከ5 ልጆች ጋር እንደሚኖር የሚታወቅ ቢሆንም ልጆቹና ባለቤቱ በአውሮፕላን ውስጥ ስለመሳፈራቸው ግን የተረጋገጠ ነገር የለም። እስራኤል የሞሳድና የልዩ ኮማንዶ ኃይሎች ያሳተፈ የምድር ላይ ወታደራዊ ኦፕሬሽን በኢራን ውስጥ ማካሄዷ ተዘገበ። አልአረቢያ የውስጥ ምንጮችን ጠቅሶ እንደዘገበው ኦፕሬሽኑ የተከናወነው በሌሊት ነው። እስካሁን ስለ ጥቃቱ ዝርዝር መረጃ አልተሰጠም። የእስራኤል ወገን እስካሁን በጉዳዩ ላይ የሰጠው ይፋ አስተያየት የለም። እስራኤል ኢራን ላይ የፈጸመች ባለው ጥቃት የሟቾች ቁጥር 787 መድረሱ ተገለጸ። በኩዌት 6 የአሜሪካ ወታደሮች መገደላቸውም ታውቋል። እስራኤል በኢራን ፕሬዝዳንታዊ ቢሮ አዲስ ጥቃት መሰንዘሯን ያስታወቀች ሲሆን በዚህ ተባብሶ በቀጠሉ የእስራኤል ጥቃት ኢራንን ጨምሮ በርካታ የኢራን ግዛቶች መትቻለሁ ብላለች። ናትዛ የተሰኘው የኢራን ኒኩሌር ጣቢያ መውደሙንም ቢቢሲ አረጋግጫለሁ ብሏል። ኢራን በበኩሏ የመልስ ምት የሚሆኑ በርካታ ጥቃቶችን መሰንዘሯ ስትቀጥል 30 የሚሆኑ የጦር ሰፈሮችን ኢላማ አድርጌያለሁ ብላለች። የመካከለኛው ምስራቅ ጦርነት በፈጠረው ቀውስ በዓለም አቀፍ ደረጃ የነዳጅ ዘይት ዋጋ በከፍተኛ ሁኔታ እየጨመረ ነው። አብራችሁን ስለቆያችሁ አመሰግናለሁ።